ሰላም ጤና ይስጥልን የፕሮግራማችን ተከታታዮች የዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ክያሾ ነው። ባለፈው ሳምንት እንደምታስታውሱት ከፓስተር ዶክተር ሙላቱ በላይነህ ጋር ያደረግነውን ቆይታ ክፍል 2 ለዚህኛው ሳምንት እንደምናደርግ ቃል ገብተንላችሁ ነበር። የተለያየ ነው። የሱን ክፍል 2 ይዘንላችሁ ቀርበናል። እንደምታስታውሱት ፓስተር ዶክተር ሙላቱ በላይነህ ላይሰንስድ ክሊኒካል ፓስቶራል ካውንስለር ናቸው። ኑሯቸውን በአሜሪካን ሀገር ነው ያደረጉት። ሁለት ያክል መጽሐፍ ደራሲ ናቸው። ባለፈው ሳምንት የአገልግሎት ችግሮችና መፍትሄዎቻቸው በሚለው መጽሐፋቸው ዙሪያና ስለ አገልግሎታቸው ብዙ ተጫውተናል። ዛሬ በተለይ ከጋብቻ ጋር በተያያዘ ከጻፉት መጽሐፍ አንኳያ ብዙ ሐሳቦችን ያካፍሉናል። አብራችሁ ቆዩ። ጋብቻ መቼም አሁን ትንሽ ስሙ ቶሎ የሚነሳ ሐሳብ ሆኗል ከተለያየ ነገር አንፃርና አንተ ደግሞ ከግጭቶችና መንስኤዎቻቸው እንዲሁም ደግሞ ሐሳቦችን በተለይ ደግሞ የውይይት ሐሳቦችን ሁሉ አካተህ ነው ይሄኛውን መጽሐፍን የጻፍከውና ሪሊ ይሄኛውን ለመጻፍ ያነሳሳ ነገር ምንድነው? ያ ይሄን መጽሐፍ እንድጽፍ ያነሳሳይ ነገር በአብዛኛው ስትመለከት አሁን ትዳር በጣም ሰይጣን ፎከስ አድርጎበት ብዙ መፈራረስ ያለበት ፍች እየበዛበት ያለ ሰዎችም አብረው እየኖሩ ጤነኛና ደስተኛ የሆነ ግንኙነት የሌለበት ኑሮ ቢኖር አሁን እየበዛ ያለበት ጊዜ ነው እና ችግሩም እየበዛ ነው። እንደገና ደግሞ የምክር አገልግሎቱ አነስተኛ ነው። ስለዚህ መጽሐፍ እንዳለብኝ ያስባለሁ። ሰዎችም ኢንከሬጅ ያደርጉኛል። ግን ድጋሚ መድገም አልፈለኩም እና እንዴት መጽሐፍ እንዳለብኝ አስብ ጸልይ ነበርና ድንገት ሁለተኛው ልጃችን ሊወለድ ሆስፒታል ባለቤቴ ስትገባ ያኔ ልክ እንደዚህ አይነት ማስታወሻዎችን ምኖችን ይዤ ሄዳለሁ። በቃ ወቅቱ የሚመጡልኝን አይዲያዎች ለመጻፍና ያኔ በተወለደ በሁለተኛው ቀን ባለቤቴም ተኝታለች፣ ህፃኑም ተኝቷል። በዛን ጊዜ ቁጭ ብዬ ማሰብ ጀመርኩና እንዳጋጣሚ እንዳለ ፈሰሰልኝ። ኦልሞስት ከ70% በላይ የሆነ አውትላይኑን ያኔ ነው የጻፍኩት እና ግን ስጽፈው እንዴት ነው መጻፍ ያለብኝ ብዬ ሳስብ ስለ ግጭት ነው የምጽፈው። ምክንያቱም የሁሉም ትዳር የአንድ አመትም የ10 አመትም 50 አመትም 60 አመትም ያከበረ ባለ ትዳር የሁሉም ትዳር አንደር ኮንስትራክሽን ማለት ግንባታ ላይ ነው ለውጥ ላይ ነው ሁሉ ጊዜ እና ግጭት አይቀሬ ነው። ግጭት የሌለበት ትዳር የለም። እኔም ቤት ከካውንስለሩ ቤትም አለ እና እንዲያውም ብዙ ጊዜ እናገራለሁ የግጭት ምክንያቱም እንዲያውም በፐርሰንት ሲቀመጥ እኔ ነኝ ይላል እኔ ስለሆንኩ ማለት ነው። ግን ግጭታችንን ፈተን ተምረንበት የምናልፈው ከኛ ቤትና ሌላው ቤት ሊሰነብት ይችላል። ሌላው ቤት የኛ ቤት ደግሞ ቶሎ ሊፈታ ይችላል። የምንፈታበት መንገድና የምንፈታበት ጊዜ ሊለያይ ይችላል እንጂ የሁሉም ትዳር አንደር ኮንስትራክሽን ግንባታ ላይ ነው ለውጥ ላይ ነው ሁሉ ጊዜ። ስለዚህ ያን ስለማስብ አትሊስት እንዴት ነው የግጭት ምክንያቶቻችን ብዬ የግጭት ምክንያቶችን እያነሳው ከዛ ደግሞ የመፍትሄ ሐሳቦችን እያደረኩ ነው የጻፍኩትና ስጽፈው መጽሐፍ ቅዱሳዊ መሰረት አድርጌ ከዛ ደግሞ ክሊኒካል እና ፕራክቲካል በካውንሰሊንግ የገጠመኝና ደግሞ በራሴ ትዳር ደግሞ አንዳንድ ይጠቅማሉ ብዬ ኦፕን አፕ መሆን ያለብኝ ቦታ ላይ ደግሞ እዛ ላይ ራሴን እየገለጥኩ ለመጻፍ ነው የሞከርኩትና ከዛ አንፃር ነው ለሁላችን ስለሚያስፈልግ ሁላችን ጋር ቤት ግጭት ስላለ ከግጭት ያ አንዳንድ ጊዜኛ አንዳንድ ሰዎች ነው ስለዚህ 50 አመት ምናምን ኢዮቤልዩ የሚከበርበት እንደው ተጋጭተንም አናውቅም የሚባል አንዳንድ ምስክርነቶች እንዴ በአጭርም ረጅምም ትዳር መካከል ተሰማለና እኔ እንዴ ሰው ይሄን ያለ አመት እየኖረ ላይጋጭ ይችላል የሚል ነገር ተሰማለ። አንዳንዴ በቀና እንትን ይመስለኛል ማለት ይሄው እስካሁን ኖረናል ለማለት ይመስለኛል። ግን ሪሊ ግጭት ሁሌም የሚጠበቅ ነገር ነውና አንተ ደስ የሚለው ነገር መንስኤዎቹም መፍትሄዎቹም ተቀምጧል። እኔ ጋር ሁለቱም ጥራዝ አለ። ይሄ መጀመሪያ ይመስለኛል መጀመሪያ አሜሪካን ሀገር ያሳተምኩት ባለፈው ግንቦት ያሳተምኩት ነው። አሜሪካና ኢትዮጵያን ደግሞ ስላላሳተምኩት አሁን ደግሞ እንደገና ተሻሽሎ አንድ ቻፕተር ጨምሬበታለሁ። ይሄ ኦቲዝም ሰዎች የጤና እክል የገጠማቸው ልጆች በሚወልዱበትና በሚያሳድጉበት ጊዜ እንዴት ለትዳር ግጭት ምክንያት እንደሚሆንና እንዴት መፍትሄ ሐሳቦችን ይዘው አይደለም ጤና የጎደለው ልጅ ጤና ያላቸው ልጆች ማሳደግ ኃላፊነቱ ከባድ ነው። ስለዚህ ደግሞ ጤና የጎደለው ልጅ ሲሆን ደግሞ ደስታን ያረቃል ብዙ ነገር ነው ተጽዕኖ የሚያመጣውና እሱን አንደርስታንድ አድርገው ባልና ሚስት ተሳስበው ጥሩ ትዳር ጥሩ ቤተሰብ እንዲኖራቸው ለማድረግ እሱን ቻፕተር ጨምሬበታል። ግን እንደው አንተ አማካሪ ነህ እና በጠይቅ ደስ የሚለኝ ጥያቄ አለ። አሁን አንዳንድ ሰው ትዳሩን ሲመ እግዚአብሔር ይመስገን
ይላል ስለ ቤቱ ትዳር ወይ አንዳንድ ሰው ደግሞ እንደው የኛ እንኳን ብዙ የሚባል ነገር አለና ሪሊ ግን ሰው ትዳሩን ቤቱን ሲመዝን እንደው በምን ቢመዝንና የኔ ትዳር እንዲ ነው የኔ እንዲ ቢል ትመክራለህ? ያው እንግዲህ ቀደም እንዳልኩ ማንኛችንም ትዳር በግንባታ በለውጥ በሂደት ላይ ነውና ግጭት የሌለበት ቦታ ቤት የለም። ስለዚህ ግጭት አይቀሬ መሆኑ መረዳት በጣም አስፈላጊ ነው። አይቀሬ መሆኑ ገብቶን ግን ግጭቶቻችን እየፈታን ከግጭቶቻችን በመፍታት እንጂ መፋታት አይደለም መፍትሄው። ግጭቱን መፍታት ነው የሚያዋጣውና ግጭቶቻችን ግን በፍቅር በመተሳሰብ በመፍታት በይቅርታ እየፈታን ጤነኛና ደስተኛ ሆነ ትዳር እንዲኖረን ነው ጥረት መደረግ። የኔም ሸክም እሱ ነው። ሰው ሁሉ ባለ ትዳር የሆነ ወደ ትዳርም የሚገባ ሰውም ገብቶ ጤነኛና ደስተኛ የሆነ ትዳር እንዲኖራቸው ቤተሰብ እንዲኖር ቤተክርስቲያን እንዲኖር ህብረተሰብ እንዲኖር አገር እንዲኖር ነው ናፍቆቴ። ግን የሚጀምረው ግን ከትዳር ነው የሚጀምረው። ስለዚህ ያ ሆኖ ያለ እንግዲህ ከጠየቀኝ ጥያቄ አንፃር መመዘኛው ልንመዝንባቸው ምንችልባቸው የተለያዩ መመዘኛዎች ሊኖሩ ይችላል። የመጀመሪያው ግን የትዳር መሰረቱ ፍቅር ስለሆነ ጄኒዩን የሆነ እውነተኛ የሆነ ፍቅር። ይህ ማለት ፍቅር ማለት እንዳያያዛችን ይወሰናል። ልናወርደው እንችላለን፣ ልናቀዘቅዘው እንችላለን፣ ደግሞ ፍቅራችን ልናሞቅ እንችላለን እና ስለዚህ ፍቅር ሊያድግበት የሚችለው መንገድ እየፈለግን ለምሳሌ ምናልባት በቤታችን ያለው የኔና ባለቤት የፍቅራችን የምንገላለጥበት በምን መንገድ እንደሆነ እሱ ማወቅ። ጎረቤት ልንሆን አንችልም። እኔና ባለቤት የራሳችን ቋንቋ አለ እና እሱን አንደርስታንድ አድርጎ እርስ በርሳችን የፍቅራችን መግለጫዎችን እሱን ያደረግ ፍቅራችን ማሳደግ መተሳሰባችን መጨመር ከዛ ደግሞ ከዛ በተጨማሪ ደግሞ የተግባቦት ደረጃችን ከፍ ያለ ሌቭላችን ከፍ ያለ የመጨረሻው በቃ የሚሰማኝ ስሜት ለባለቤቴ በቀጥታ ልናገር በምችልበት እንዲህ ተሰማይ በምልበት ደረጃ መድረስ። ምክንያቱም ትልቁ ችግር የተግባቦት የኮሙኒኬሽን ችግር ነው በባለ ትዳሮች መካከል። አንድ ነገር ሲባል በሌላ ይተረጎማል። ስለዚህ ስሜታቸው መግለጽ ይከብዳቸዋል። በቃ የተሰማቸውን ነገር መናገር ይከብዳቸዋል። እሱ ሲኖር ከባድ ነው። ቶሎ ማስተካከል መቻል አለብንና የኮሙኒኬሽን ሌቭላችንስ የት ነው ብሎ መመዘንም በጣም አስፈላጊ ነው። አንዳንድ ጊዜ የሚወርድበት ጊዜ አለ። በተለያየ በግጭት በኩርፊያ በመናምን ይወርዳልና እሱን በየጊዜው ሜንቴን ማድረግ መጠበቅና ከፍ ማድረግ በጣም አስፈላጊ ነው። እርስ በርስ መረዳዳት መደጋገፍ። ምክንያቱም ትዳር ረዳትነት ነው። ስለዚህ የመረዳዳት በተገኘው አጋጣሚ ለመረዳዳት ለመደጋገፍ ጥረት ማድረግና ምን ያክል እንረዳዳለን። ከዛ በተጨማሪ አብሮ የማሳለፍ ነገር ምን ያክል ማለት የመፈላለግ ነገር ተፈላልጎ አብሮ የማሳለፍ ነገር። አንዳንዱ ስራ መደበቂያ ያደርጋል ከትዳሩ። አንዳንዱ አገልግሎትንም ራሱ መደበቂያ እናደርጋለን ከትዳር ያ ጤናማ ነገር ሲጠፋና ይሄ አብሮ ለመሆን መናፈቅ አብረን ስንሆን ኢዚሊ ኮሙኒኬት ያደረገ ደስታችን መቃ ማለት እሱ በጣም ኢንሲል ግጭት አይጠፋውም ማለት አይደለም። ግን እነዚህ ነገሮችን ተማረግ ጤናማ መሆኑን ለመመዘን እንችላለን። ፍቅራችንን ቸክ ማድረግ ስለ ካውንስሊንግ ብንታነሳልኝ ደስ ይለኛል። ባለፈው ሳምንትም ብዙ አንስተናል ስለ ካውንስሊንግ እና ሰው ለምሳሌ በትዳር ውስጥ ግጭት ይገጥመዋል። ግጭት እንደተናገርከው ግጭት አለ ሁሌና ግን ወደ ምክር ወደ አማካሪ ወይም ደግሞ ወደ እንደዚህ አይነት ሰው መቼ ቢመጣ ትመክራለህ አንተ? እንግዲህ ያው ባለፈው ሳምንትም እንዳነሳ ነው ምንድነው ብዙ ጊዜ የኛ ህብረተሰብ የኛ ቤተክርስቲያን ኢትዮጵያን ቤተክርስቲያን የተለመደው የካውንስሊንግ አገልግሎት አልተለመደም። የተለመደው የሽምግልና የማስታረቅ አገልግሎት ነው። እሱም ብዙ ችግሩ ከብዙ ሄዶ አገር ካወቀውና ሊለያዩ በቃ ቤት ከወጣች ወይ ቤት ከወጣ ወይም ደግሞ ሌላ ነገር ተጽዕኖ ካመጣ በኋላ ነው። ስለዚህ አንዳንዶችም እንደውም ሲያገቡ ቤተክርስቲያን መሪዎችን ያላማከሩ ሊለያዩ ሲሉ ነው ቤተክርስቲያን መሪዎች የሚመጡትና ምክርም አይደለም እሱ አስታርቁም ብለው የሚመጡት ወይም ደግሞ አለያዩም ብለው የሚመጡትና በተቻለ መጠን ሁላችንም ቀደም ተናገር ያለ ባለን ሌብል የምክር አገልግሎት ማስፈልገው ሰው የለም። ሁላችን ያስፈልጋል። በሙያ ከሙያ ማንጻር ከተለያየ ሁሉ ደግሞ ትዳር ደግሞ ብለን ስናስብ የእድሜ ልክ ኮሚትመንት ስለሆነ ቃል ኪዳን ስለሆነ ኮንትራት አይደለም። ባንዴ ትቻለሁ ብለን የምትወጣው አይደለም። ልጅ እያልን ቃ ፍርስርስ እንደምንለው አይደለም። ቃል ኪዳን ነው። ሁለት በፍቅር የገባ ነው ቃል ኪዳን። ስለዚህ እስከ ሞት ድረስ የምንቀጥለው ቃል ኪዳን ስለሆነ ሲሪየስ ነው ማሰብ ያለብን። ስለዚህ ለትዳራችን ደግሞ ከሚያጋጨን ከቁሳቁስ ከተለያየ ይልቅ ደግሞ ትዳር አጋሮቻችን ይበልጣሉ። ስለዚህ ለትዳራችን አስበን ማድረግ ያለብን አስቀድመን ትንሽ ገና ሲጀምር ምልክት ስናይ ግጭቶች ሲበዙ ምንድነው እያሉ ለውጥ ያስፈልገናል እያሉ ነው። ስንጋጭ ለውጥ እንፈልጋለን እያሉ ነው።
እዚህ አቅጣጫ መቀየር አለባችሁ እንትን ያስፈልጋችኋል እያሉን ነው ስለዚህ ከቻልነው እኛ ከፈታነው ፈታነው ከኛ አቅም በላይ ከሆነ ደግሞ ሊያማክሩ የሚችሉ ቤተክርስቲያን ውስጥ አሉ ሙያው ያላቸው ሊኖሩ ይችላሉ ፓስተሮች አሉ የበሰሉ ሰዎች አሉ ወዳጆች አሉና እነሱ ጋር ሄደን የምክር አገልግሎት ማግኘት የምንችልበት መንገድ ቢፈጠር እሱ ጥሩ አንዳንዴ ደግሞ ችግሩም ሳይኖር ችግር ገና ሊፈጠር ለምሳሌ ያላረገዘች ሴት አሁን ለምሳሌ እርግዝና ሲጀመር በእርግዝና ውስጥ ብዙ ነገር ነው የሚፈራረቀው ሙድ ይቀያየራል ብዙ ነገር ነው የሚፈራረቀው ስለዚህ ያኔ መጽሐፌ ላይም ጽፌያለሁ ለባሎች ልበሰፊነት ሲያስፈልግ ለሴቶች ደግሞ ለእርጉዞች ሰፊ ልብስ ያስፈልጋቸዋልና እና ለኛ ለባሎች ደግሞ ሰፊ ልብ ያስፈልገናል ስለዚህ እንዴት ነው በልበስፋት ሚስቶቻችን መንከባከብ የምንችለው እሷስ እንዴት ነው አንድ ለማድረግ የሚገባው ካውንስሊንግ ያስፈልገናል ከዛ ልጅ ሲመጣ ራሱ አዲስ ነው ልጅ ማሳደግ ስለዚህ ሁሉ ነገር አዳዲስ ክስተቶች ለውጦች ስላሉ እነዚህ ነገሮች አዳዲስ ነገሮች እንዳያስደነግጡን አስቀድሞ ምክር መጠየቅና የምክር አገልግሎት ማግኘት ጥሩ ገናም ደግሞ እንደጀመርንም ደግሞ ሳይበሰበት ደግሞ መጥቶ የምክር አገልግሎት ተጠቃሚ ሆኖ ትዳራችንን ማትረፍና የነበረን ግንኙነት መቀራረብ መንችልበት ጤንነቱ የትዳራችን ጤንነት ደስታ ተመልሶ መተሳሰብ መንችልበት ነገር በጣም እሱ ነገር ቢለመድ በጣም ጥሩ ለትዳራችን በእናስ ረጅም ጊዜ በትዳር የቆዩ ሰዎችን ታገኛለህ ረጅም አመትና አሁን ፍቺ በቤተ ክርስቲያን ደረጃም አሁን በጣም እየጨመረ ቁጥሩ የምትሰማው ነገር እንደዛ ስለሆነ ማለት ነው ወደ ኋላ ግን ስትመለከት ረጅም አመት የመኖር ነገር አለ በ50 አመት 60 አመት 40 አመት እንደዚህ በላይ በእናቶቻችን በአባቶቻችን ዘመን ወደ ኋላ ትዳርን ስታይ አለ ብዙ እና አሁን ፍቺ እየበዛ ይመስለኛል እና እኔ እዚህ ጋር ብታነሳልኝ ብዬ ሐሳብ እንድታነሳልኝ የፈለኩት ሐሳብ ምንድነው እነሱ ረጅም የኖሩበት እና እኛ አሁን የቴክኖሎጂ ልጆች ስለሆነ ነው ዘመናዊ ስለሆነ ነው እንዴ ፍቺ የበዛበት እንግዲህ ብዙ ምክንያቶች ይኖራሉ ማለት እንግዲህ በፊት የቆዩ ሰዎች ረጅም አመት የመቆየት አሁን ደግሞ ቶሎ ፈጣን የሆነ መለያየት ሊፈጠር ብዙ ምክንያቶች ሊኖሩ ይችላሉ የመጀመሪያው ነገር ምንድነው ወደ ትዳር የገባንበት ምክንያቶቻችንና ከትዳር ምን ጠብቀው ነገር እሱ በጣም አስፈላጊ ነው ብዙ ችግር ካውንስሊንግ ሳደርግ ምጠይቃቸው ነገር ወደ ትዳር የገቡበትን ጠይቃል እዛ ላይ ይለወጣል በየ ነው እንጂ እንደዚህ የሚሉ ነገሮች ያበዛሉና ወደኋላ እና አንድ ቤት አኗኗር አገባብ ይወስናል እኔ አሁን እዚህ መጥቼ ለእንግድነት ነው የመጣሁት ስለዚህ እንደ እንግዳ ነው የምኖረው ከተወሰነ ጊዜ በኋላ እንደምመለስ ነው ልብሶቼ ምን እያንዳንዱ ተመጥነው ነው ያሉት እና ትዳር እንደዛ ካሰብከው ለአጭር ጊዜ ለተወሰነ ጊዜ አርገ እንደዛ ኮንሴፕቱ ካለ ወደ ትዳር መንገባበት የተሳሳቱ ብዙ ምክንያቶች አሉ እነሱ ምክንያቶች ውስጥ ስንገባ ከገባም በኋላ ሪዝኑ የተለያየ የምንፈልገውን ስናገኝ ከዛ በኋላ ትዳር ደግሞ ከዛ ያለፈ ብዙ ምክንያቶች ነው ያሉት እንደው ቀላል አንድ ምሳሌ እኮ አብሰተ አንዳንዶቹ የግብረ ስጋ ግንኙነት ፍላጎታቸው ለማርካት ብቻ ፍቶት ፍላጎት ስላላቸው ወደ ትዳር በዚህ ግን የግብረ ስጋ ግንኙነት ቢኖርም ትዳር ውስጥ ግን ብዙ ፍላጎቶች አሉ ሳይኮሎጂካል ፍላጎት አለ ስፒሪቹዋል ፍላጎት አለ ፊዚክ ብዙ ኒዶች ነው ያሉ ስለዚህ ሜሬጅ ትዳርን ስታስብ ይሄ ሁሉ ያካተተ እንጂ ይሄ ብቻ ይሄ ደግሞ የተወሰነ ደቂቃ እንትን ነው ከዛ ያለፈ ሌላ የሚያኖር ፍቅር ከሌለ መኖር አትችልምና ብዙ ጊዜ የሆነ ምክንያቶቻችን ለዚህ ነው የምክር አገልግሎት ቅድመ ጋብቻ አማካሪ የሚያስፈልገው ከዚህም አንፃር ነውና አገባባችን አሁን ደግሞ ብዙ መረጃዎች አሉ ግን ኮሚትመንቱ የለም ስለዚህ ወደ ጋብቻ ለመግባት እንፈጥናለን ለመውጣትም በዛው ልክ ፍጥነት አለው ይመቻቻል የሚባለው ነገር የለም ችሎ መኖር የለም ሁሉም አሁን በጣም ራስ ወዳድነት የበዛበት ነው በመጨረሻው ዘመን ሰዎች ራሳቸውን ይወዳሉ ገንዘብ ይወዳሉ አይደል ተድላን ይወዳሉ እነዚህ መውደድ በስተውብናል ቀደም ባለፈው ሳምንት ስለ አገልጋይ አንስተናል ተላዩ ነገሮች ምናነሳው እነዚህ ነገሮች እየጎሉ ነው ውድድርም የገባ ነው ለዚህ ነው ምርጫችን እየተሳሳተ የመጣው እዚህ ነው ስለዚህ እነዚህ ነገሮች እየበዙ ስለመጡ ትዳር ደግሞ ራስ ወዳድነት ያለበት አይደለም ራስ ወዳድነት ከሆነ ማግባት የለብንም ለሌላው ሰው ፍላጎት ምትኖረው ለሌላው ሰው ምትኖረው ነው ፍላጎት ኮሚትመንት ምትኖረው ነው የራሳችን መብት እናስጠብቅበት አይደል ምትለቅበት ቦታ አትከላከሉ ብሎ ያንተ ሰውነት አይደለም ነው የሚለው ስለዚህ የራሳችን ፓርት የሚነገርበት እንጂ ሌላው የትዳር አጋር የሚያረግልን የሚነግርበት ፓርት አይደለም እኔን ውደድ ነው የሚለኝ ግዛ ይለኝም ሚስት የትገዛ ነው የሚለው ስለዚህ እንዲህ ኃላፊነቶችን እንደሚገባ ካለመረዳ ስለዚህ በፍጥነት መለያየቱ እየበዛ ደግሞ አንዳንዴ ረጅም ስለኖሩም ደግሞ ደስተኛና ጤነኛ የሆነ ትዳር አላቸው ማለትም አይደለም
ማለት አንዳንዶቹ ስለ ፍቺ ምናልባት ከጠየቀኝ አላውቅም ፍቺ እንትኖች አሉ ስቴፖች አሉት ሰው መጀመሪያ ህጋዊ ፍቺ ከማድረጉ በፊት ሳይኮሎጂካሊ ኢሞሽናሊ ነው ዲቮርስ የሚያደርገው የነበራቸው መቀራረብ የራቀ አብሮ መቀመጥ ይከብዳቸዋል አብሮ ማውራት ይከብዳቸዋል አብሮ አልጋ ላይ ማለት ብዙ ነገሮች እየተራራቁ ብዙ ማይል ይሄዱና ብዙ መንገድ ብዙ ርቀት ከሄዱ በኋላ ከዛ በኋላ ህጋዊ ሲያደርጉት ነው እኛ ምን ሰማውና ምን ደነግጠው ግን እነዚህ ሰዎች መጀመሪያ ላይ ግን አብሮ አንድ ቤት ይያሉ አንድ ቤት አይደሉም አንድ አልጋ ላይ ይያሉ አንድ አልጋ ላይ ሆኑ ይችላሉ አብሮ ልጅ እያሳደጉ የሚያገናኛቸው ልጅ ብቻ ሊሆን ይችላል አንዳንዴ የውጭ ያለውን ሰው ሌላ ነገር ሰምተው አንድ ቤት ልታያቸው ሩሜት ሊሆኑ ይችላል ተከራይቶ የሚኖር ያክል እስከሚመስል ድረስ ሊሆን ይችላል ግን ሰው ሲያቸው አብሮ ቸርች ልታያቸው ትችላለ አብረው ሊወጡ ሊገቡ ይችላሉ ግን እነዚህ ሰዎች ግን ኢሞሽናሊ ግን እንትን አይደሉም በጣም የተያያዙ አይደለም ትዳር ደግሞ እሱን ይጠይቃል በጣም እሱ በጣም መቀራረብ ለዚህ ነው በዚህ ደረጃ ገና እንትን ሲል ካውንሰሊንግ የሚያስፈልገው የተራራቁ ሰዎች መቀራረብ እንዲችሉ ሌላውን ቀጣይ ስቴፕ እንዳይሄዱ ከሄዱበት መንገድ ወደ ኋላ ተመልሰው ሪሌሽንሺፓቸውን እንዲያጠናክሩ ጥረት የሚደረገው ለዚህ ነውና አብረን ከኖርንም ላይቀር ካመቱም ይልቅ በእያንዳንዱ ጊዜ ነገን ስለማናውቃት መቼ ጌታ እንደሚመጣ እናውቅም መቼ ወደ ጌታ በየግል እንደምንጠራ እናውቅም ስለዚህ ዛሬ ያለችውን ቀን ከትዳራችን ባለ ትዳር የሆኑ ሰዎች በትዳራችን ኢንጆይ ማድረግ መቻል አለ ግጭቶቻችን ቶሎ መፍታት በይቅርታ ዝቅ ብሎ በመፍታት በመነጋገር መፍታት ቶሎ ብለ ሰላማችን መመለስና ከጌታም ከሪሌሽንሺፓችን ጋር ጥሩ ግንኙነት እንዲኖር ማድረግ ጥሩ ነው እንጂ በአመት ባንለካው ትዳራችን በረጅም ስለቆየን ሳይሆን ደስተኛ ሆነን ምን ያህል ቆይተናል በሚለው ቢሆን እኔ ስለ ቅድመ ጋብቻ ትምህርቶች በተለይ ብናነሳ ደስ ይለኛል እኛ ጋር አሁን ለምሳሌ በቤተክርስቲያን ደረጃ በብዙ ቤተክርስቲያኖች የቅድመ ጋብቻ ትምህርት ይሰጣል ልታገባ 3 ወር ሲቀር 6 ወር አንዳንድ ቦታ እንዲሁም አጥሮ 1 ወርም ድረስ የሆነባቸው ቦታዎች አሉ እጮኛሞች ሄደው ካመለከቱ በኋላ በቤተክርስቲያን እኛ ወደ በጋራ የመኖር ፍላጎት አለ ሲሉ የሚሰጧቸው ትምህርቶችና አንዳንድ ጊዜ እነዚህ ትምህርቶች ምን ያህል ያግዙናል ደግሞ ስሪሊ ትምህርቶቹ የቅድመ ጋብቻ ትምህርቶች ናቸው ወይ የሚለው ላይ ብናነሳ ደስ ይለኛል ምን መምሰል አለበት የቅድመ ጋብቻ ትምህርቶች ቤተክርስቲያን አንዱ ያለው ጉድለታችን መሰራት ያለበት ሁላችንም ትኩረት ማድረግ ያለብን ለጤናማ ትዳርና ቤተሰብ ቤተክርስቲያን ግንባታ አንዱ ቅድም እንዳልኩ አገባባችን ነውና ቅድመ ጋብቻ ላይ ጥሩ ስራ መሰራት መቻል አለበት አሁን በአብዛኛው ሳየው አሁንም በስልጣናም በምንም ቻሌንጅ ማረጋቸው ነገር ምን ቅድመ ጋብቻ ያለው ትምህርት ቅድመ ጋብቻ ትምህርት ከጋብቻ በኋላ ስለሚሆነው ነው ትምህርቱ የሚሰጠው ኮንቴንቱን ብታው ዛሬ በምርጫ በውሳኔ እግዚአብሔር ፈቃድ በማወቅ ዛሬ ግጭቶቻቸውን ፈተው እንዴት መተዋወቅ እንደሚችሉ እንዴት እርስ በርስ እየተማመኑ እየተዋወቁ ትረስት ዲቨሎፕ ያደረጉ መሄድ እንዳለባቸው የሚረዳ ትምህርትና የምክር አገልግሎት የለንም እና ኮንቴንቱ መቀየር ይዘቱ መቀየር መቻል አለበት የምንሰጠው ቅድመ ጋብቻ ስለዚህ ቅድመ ጋብቻ የሆነ ትምህርቶቻችን አዘጋጅተን በቃ የሆኑ ሰዎችን እጮኛሞችን ስትቀበል ቤተክርስቲያን ቢቻል ከዛ በፊትም ገና መጸለይ ማሰብ ይችላል ትምህርቶችን ከዛ በኋላ ደግሞ ተጫጭቶ ሲመጡ ደግሞ ቤተክርስቲያን ምን ረዳበት መካኒዝም መፈጠር መቻል አለበት እንጂ እነሱም ብቻ ጽድቀን አይደለም ምክንያቱም በብዙ ምክንያት ሊመጡ ይችላል በብዙ ምክንያት በብዙ ጥበቃ ሊመጡ ይችላሉ አንዳንዴ የጋብቻ ምንነት ላይ ገባቸው ይችላል አንዳንዶቹ ብዙ ወንድሞች ይያሉ ይህን ወንድም የመረጠችበት ምክንያት ቋራሱ በቅጡ ላታውቀው ትችላለችና እኛ አገልጋዮች ነን ኃላፊነት ያለብን ምዕመኖቻችን የመርዳት ምክንያቱም እነዚህ ወገኖች ጤነኛና ደስተኛ ሆነ ትዳር መኖር ስላለባቸው ማለት ነው ከዛ ደግሞ ቀጥሎ እነሱ ደግሞ ቤተክርስቲያን ስለሚሆኑ ማለት ነው ስለዚህ ትምህርቶቻችን መቀየር መቻል አለባቸው ሪቫይዝድ መደረግ መቻል አለባቸው እኔ እንዲያውም ካስተማርናቸው ከመከርናቸው በኋላ ከዛ ቀጥሎ አሁንስ ልትጋቡ ፍቃደኛ ናችሁ በየ መጠየቅ አለብኝ እንደገና ተምረው ማለት ነው ለመማር ፍቃደኛ መሆናቸውንና አብረን ይሄን መንገድ ልንጓዝ ፍቃደኛ እንደሆኑ ቃል አስገባቸዋለሁ ከዛ በኋላ ከተማርን በኋላና ምክሩን መስጠት ያለብኝ ከጨረስኩ በኋላ አሁንስ እንዴት ናቸው ልትጋቡ ፍቃደኛ ናችሁ በየ ጠይቃቸውና ከዛ በኋላ የተማሩትን አንዳንድ ነገሮችን አሳስመን ሰርቼ ከዛ በኋላ ብዙ ነገሮችን ተዋውቀና ምናም ብሎ ያንን ካሉ በኋላ ከዛ በኋላ ለሰርግ እንዲያስቡ ማረጋቸው የኔ ፐርሰናል መሆን ያለበትን በየማምነው እሱ ነው ከዛ ጋር ለምሳሌ ሊሊያዩ የሚችሉበት ሁኔታ ሊፈጠር ይችላል ምክንያቱም የምክር አገልግሎት መክረናቸውና አስተብረናቸው ነጭ ለብሰው ዛ እንዲቆሙልን ብቻ ሳይሆን መድረክ ላይ እንዲቆሙ እንድናጋባቸው ብቻ ሳይሆን መክረንና አስተምር አረኔ እንደዚህ ያላሰብኩም ስለ ጋብቻ እንዲህ ያላሰብኩም እኔ እኮ ማስበው ነበር እንደዚህ ነበር አሁን ግን ገብቶኛል አብረን መቀጠል ብንችል ሰው አይደለንም ብለው ካሉ ትልቅ ለውጥ ነው እነዚህ ሰዎች በጮኝነት አቁመው
ራሳቸውን አይተው በምክርና በትምህርት ተረድተው ራሳቸውን አይተው አንዳንዱ የሚመጣበት ሮንግ በሆነ ሪዝን ስለሚመጣ እኔ ዛ ሪሌሽንሺፕ ጀምሬ ነበር ከዛ በኋላ እሱ ሲተወኝ እና ሌላ ሲያገባ በጣም በብስጭት ምናምን ስል እሱ ቀረበኝ ከዛ በኋላ ሳናቆንተላል ብለው አንዳንድ ሰዎች የችግሩ መፍትሄ ላይክ እንደ አንቲፔኒዮስ እንደ ምንድነው እንደ የህመም ማስታገሻ አድርገው ይወስዱታል ከዛ በኋላ የጭንቅላት ያ ማስታገሻው ሲለቅህ በአእምሮ ማሰብ ሲጀምር አብረ መቀጠል ማትችል ይሆናል ትምህርትና ምክር ሲጨመርማ ይብስባል አብረን መሄድ ማንችል ሰው ነን ብለ ሪል ፍቅር ኑሮኝ አይደለም ለዚህ ነው መደበቂያ ብለ እዚህ ላይ ስለዚህ ቅድመ ጋብቻ የሚለው ትምህርቱን መቀየር አለበት ሁለተኛ የሚሰጥበት ጊዜ 1 ወር 2 ወር ሲቀረው ነው 1 ወር 2 ወርማ ለሰርጋችን እየተዘጋጀ ነው አንደኛ አድምጡን ብንላቸው የግድ ስለሆነባቸው ነው የሚሰሙን ምክንያቱም ቤተክርስቲያን አስተምረናቸው ብላ ሰርቲፊኬት ስለምትሰጥ ማለት ነው እንጂ በዛ 1 ወር በ1 ወርና በ2 ወር ሰርጋቸውን ያስቡ ደግሞ በዛ ሰዓት ደግሞ ሊያስቡት ልናስበው ስናገባ ልታገባ ስትዘጋጅ ታውቀዋል ልናስብ ምንችለው በዛን ጊዜ የግብረ ስጋ ግንኙነት አዲስ የሚሆንብን የግብረ ስጋ ናፍቆታችን መስሎ በዛን ጊዜ አይደለም ሌላ ነገር ጌታ ሊመጣ ነው ቢባልም እንኳን አንሰማም ምክንያቱም ፍላጎታችን ሌላ ስለሆነ ማለት ስለዚህ ራይት ታይም መምረጥ አስቀድመን 6 ወሩን ያስተማር ሐሳባቸውን እንኳን መቀየር ቢችሉ መቀየር እንዲችሉ ገጥሞኛል በካውንስሊንግ ኦሬዲ በቃ 1 ወር ሲቀረነው ትምህርቱን የሰጠን ወረቀት ተበትኗል በቃ ምን ማድረግ አልቻልኩም ብላ በአንድ አመታቸው ሳይሞላቸው የተለያዩ ሴት እንደዛ ብላኛለች እንደዚህ አይነት አሁን ብዙዎች እንደዛ እና ቤተክርስቲያን ሲሪየስ ማሰብ መቻል አለባት የትምህርቱን ይዘትና የትምህርቱን ጊዜ መቀየር መቻል አለበት ብያስ ለዚህ ነው አሁን ትሬኒንግ ብሰጥ እሱን ማሳየው አሁን የመጣውበት አንዳንድ ቤተክርስቲያን ሳስተምር እሱን ነው ቻሌንጅ አድርጌ ሪቫይዝድ እንዲደረግና ምዕመኖቻችን መርዳት በመቻል ጥሩ ትዳር ለጥሩ ቤተሰብ ለጥሩ ቤተክርስቲያን ለጥሩ ህብረተሰብ ለጥሩ ሀገር መሰረት ስለሆነ እሱን ብዬ እዚህ ወጣቶች ላይ ብናነሳ በጣም ደስ ይለኛል አሁን ከነገር አንፃር ለምሳሌ ወጣቶች ዴት ካረጉ በኋላ ወይም ደግሞ የፍቅር ግንኙነት ከጀመሩ በኋላ ብዙ ጊዜ ወደ ቤተክርስቲያን የሚመጡት ወይ ሽማግሌ ተልከው በባህላዊው መንገድ ወይም ደግሞ እነሱ ቀን ቆርጠው በቃ አሁን ልንጋባ ሬዲ ነን በሚሉበት ሰዓት ነው ወደ ቤተክርስቲያን መጥተው የሚያስተዋውቁት ነገሩንና እነሱስ አሁን ከነገርከኛ አንፃር ቀድመው መምጣት አለባቸው ማለት ይመስለኛል ምክንያቱም የጠለቀ ነገር ውስጥ ከመግባታቸው በፊት ወደዚህ አይነት መንገድ እየሄድን ነውና የቅድመ ጋብቻ ትምህርት አግኝተን ነገራችንን እናጽና የማለት ነገር አይኖርም እንግዲህ ይሄ በጣም ጥሩ ጥያቄ ነው ማለት አሁንም ሌላው ክፍተታችን ማለት ነው ያላገቡ ሰዎች ያለን ክፍት አሁን በተለይ አሁን የጋብቻ ነገር ሲነሳ በወጣቱ በኩል ሲነሳ ራሱ ትምህርት አለ ሲባል አሁን የትምህርቱ እየሳሳ ነው ምክንያቱም ልታገባ ፈልጋ ነው እንባላለን የሚል የተሳሳተ ግምት ማለት መጽሐፍ ይዛ ከተገኘች ዋው እንዲያሰበች ነው እንዳይባል አይነትና በዚህ ምክንያት ሰይጣን ምን ያያረገ ነው እየሸወደን ከውቀት ከኢንፎርሜሽን ከመማር እንድንርቅ እንደገናም ደግሞ ከሆነ ሰው ጋርም ስንሆን ሌላ ነገር እንባላለን ተብሎ ወደ አገልጋይም ሄደን ደግሞ ምክር እንኳን ብንጠይቅና ገና ስናስብ ትዳር ፈልጋለሁ ፓስተር እንድጸልይልኝ ፈልጋለሁ ብሎ መምጣት ቢችሉ ጸሎት ፈልጋለሁ ከዛ ደግሞ እስቲ ቀጥሎ ስቴፕ ያለውን ነገር ብታሳየኝ ከዛ በፍለጋና በእንትን ሂደት ላይ ምትረዳይ ነገር ካለ ብሎ ቢመጡ ወጣቶች በጣም ጥሩ ከዛ ቀጥሎ ደግሞ ጓደኛ ካዙ በኋላ ደግሞ ጓደኝነታቸውን አሳውቀው ከዛ በኋላ ደግሞ በጓደኝነታቸው ሊረዱበት የሚችሉበት ሌላ ስቴፕ መፍጠር ከዛ በኋላ ደግሞ ከተጋቡ በኋላ ቤተክርስቲያን ሲሪየስ ደግሞ ማሰብ ያለባት ከተጋቡ በኋላ ቀድመ ጋብቻ ሳይሆን ከተጋቡ በኋላ ፈርስት ይር ሰከንድ ይር ሰርድ ይር ይያሉ ብዙ ግጭት የሚበዛበት አመት ስለሆነ ያንን ትኩረት ሰጣ ቤተክርስቲያን መርዳት መቻል አለበትና ብቻቸውን አይሰቃዩም ብቻቸውን አይንገላቱ ለምርጫና ለእንትን አይቸገሩ አገልጋዮች ደግሞ አቬሌብል እንሆንላቸው እንገኝላቸው ተቀራቢ እንሆንና እንርዳቸው ወጣቶች መተው ስሜታቸውን ፍላጎታቸውን ፓስተር ብሎ እኮ ራሱ የፍትወት ፍላጎት ያስቸገረኝ ነው እኮ ብሎ መተው በነጻነት ሊነግሩ ምክንያቱም ወጣቶች ናቸውና ፍላጎቱ ይኖራል እና መተው እኔ ጋር ነው በነጻነት ሊናገሩ የሚችሉ ነግረውኝ ግን ከዛ ማትረፍ የሚችሉበት መንገድ ማመቻቸት መርዳት አትብለ ከዛ ያንን ተሻግረው ወደ ትክክለኛ ሪሌሽንሺፕ መግባት እንዲችሉ መርዳት እስከዚህ ድረስ ተቀራቢና መተው ሊናገሩ የሚችል ወጣቶችም በተቻለ መጠን እንደዚህ ግልጽነት ባለው መንገድ ሊረዱበት ወደሚችሉበት መንገድ ቢመጡ ጥሩ ግንኙነት ቢኖር በጣም ደስ ይለኛል እዚህ ላይ ስራ መስራት ይተበከበናል ዋው ደስ ይላል ስለ ሬድ ፍላግስ እናንሳ አንተ ሬድ ፍላግስ ተላቸዋለህና ይሄ በተለይ ከቅድመ ጋብቻ በፊት የሚታዩ አንዳንድ
ትንንሽ እንከኖች በኋላ ወደ ትዳር ከገባን በኋላ ለፍቺ መንስኤ ናቸው የምትለው ነገር አለና እነሱ ላይ ብናነሳ ደስ ይለኛል። አንዳንድ ጊዜ ግድ የለም እንደዚህ ከተጋባን በኋላ ይተዋል ያደርጋል ወይ እንደዚህ ይቀየራል ወይ እንደዚህ ይመጣል ብለው የሚያስቀምጧቸው ቅድመ ነገሮች አሉ። እነዚህን ይመስለኛል በኋላ ከገባን በኋላ አደጋ ስለሚፈጠሩ እነሱን አስቀድማችሁ ወቁ የምትለውና እዚህ ላይ ሐሳብ ይችላል። በተለይ ጮኛሞች የሆኑ ሰዎች ወይም ደግሞ ለመጋባት ፕሮሰስ ላይ በሂደት ላይ ያሉ ሰዎች ሲሪየስ ማሰብ ያለባቸው ነገሮች አሉ። አንዳንድ ማናመቻመቻቸው ሲሪየስ ማሰብ ያለብን ነገሮች አሉና በሪሌሽንሺፕ ካውንስሊንግ ላይ እንዲንላቸው ሬድ ፍላግ ነው የምንላቸው። ሬድ ፍላግ ማለት በጣም አደጋ ልዩ ጥንቃቄ የሚያሻቸው እና በጮኝነት ጊዜ የሚታዩ አንዳንድ ሲሪየስ ተፈተው መግባት ያለብን እነሱን ሳንፈታ ሳይስተካከሉ ማንገባባቸው ሌላ እርምጃ ማንወስድባቸው ሬድ ፍላግ የሚባሉዋል። ለምሳሌ አንዳንድ ጊዜ አንድ ባል ወንድ ልጅ ከቤተሰቡ ጋር በጣም ስትሮንግ የሆነ የተያያዘ ኑሮ ቤተሰቡን የሚረዳ የሚደግፍ በቤተሰቦቹ በጣም የሚንከባከብ ሰው ከሆነ እሱን ሃንድል ሳያደርጉት ሳያስተካክሉ ወደ ትዳር መግባት የለም። ምክንያቱም ነገ እሱን ስታገባው እንዳለ ቤተሰቡን ይዛ ነው የምታገባው። ስለዚህ አስቸጋሪ። ስለዚህ ከዛ በፊት መረዳት ፋይናንሻሊ መረዳት ካለባቸው ተመካክሮ ያን መልክ ማስያዝ ከዛ በኋላ ደግሞ ከዛ ቤት ደግሞ ወጥቶ ለብቻ መኖር ከሆነ ያን መልመድ በውሳኔ የሚገቡ ከሆነ ወደፊት ትዳራቸው ጣልቃ እንዳይገቡ ባውንደሪ መስራት መቻል አለበት። አለያ በተለይ የኛ ህብረተሰብ አንዳንዴ ቤተሰብ ሙሉ አብረል ታገባ ቤተሰብ ጣልቃ ሊገባ ይችላልና እንዲህ አይነት ለገንዘብ ታማኒነት የሌላቸው የሚሰርቁ የሚደብቁ ከሆነ ትዳር ውስጥም ዘ ሴም ቲንግ ነው የሚፈጠው ከተጋባ። አንዳንዱ ደግሞ ከተቃራኒ ጾታ ጋር ችግር ካገኘው ሚሳብ ምትሳብ ከሆነ ምትወድቅ የሚወድቅ ከሆነ ሱያለ ይሳይስተካከል ሳይለወጡ ወደ ትዳር መግባት ከገቡ በኋላ የሚፈልጉትን ነገር ያገኙና ከዛ በኋላ እንደገና ሌላ ፈላጊ ነው የሚሆኑትና ትዳራቸው ብዙ ሳይቆይ ለግጭት ብሎም ለፍች እንዲለያዩ ያደርጋቸዋልና ሲሪየስ ያንን ነገር መፍታት። አንዳንዱን ነገር ገብተን ብትተዋወቀው ነገር ይኖራል ሁሉን አጨርስ። ግን እነዚህ በጣም ሬድ ፍላግ የሚባሉ በጣም ሲሪየስ መታሰብ ያለባቸው ግን ኮምፕሮማይዝ እንዳያረጉ እሱን ሳይጨርሱ ሳያጠናቅቁ መልክ ሳያስይዙ ወደ አንድነት አይምጡ። ስትከታተሉ የቆያችሁት ኪያሾው ነው ከፓስተር ዶክተር ሙላቱ በላይነህ ጋር ያረኩት ቆይታ በዚህ አላበቃም። ሳምንት እንገናኝና በጣም ጠቃሚ የሆኑ በተለይ ከጋብቻ ሐሳብ ዙሪያ ምናነሳቸው ሐሳቦች ይኖራሉ። እንድትከታተሉን ሳምንት በዚህ ሰዓት እንጋብዛችኋለን። ያለፉ ፕሮግራሞቻችንን ለመከታተል የዩቲዩብ አድራሻችንን ልትጠቀሙ ትችላላችሁ። ምክራችሁ፣ ጸሎታችሁ፣ ድጋፋችሁ አይለየን። አዘጋጅቼ ማቀርብላችሁ አቤት አደለኝ ከአዲስ አበባ። እስከ ሳምንት መልካም ሳምንት።